ቢስሚላሂርረህማኒርረሂም አሁን እንደገና ተመልሰናል። እንግዲህ በነብዩላህ ሹዓይብና በህዝቦቻቸው መካከል ያለው ፍጥጫ እየተካረረ ሄዶ ጫፍ ላይ ደርሷል። እነሱም ያው በፈረጠመ ጦንቻቸው አስፈላጊውን እርምጃ እንደሚወስዱ ሁለቱ አማራጭ ታልተቀበሉ በስተቀር እነዚህም አማኞች ደግሞ ጥቂቶችና ደካሞች ቢሆኑም እጅ የሚሰጡ ሆነው አልተገኙም። መንፈሰ ጠንካራ ሆኑ ማለት ነው። ስለዚህ ሁለቱም በአቋማቸው ተበረሩ። እሳቸው እንግዲህ የሚነግሩትን የሚመክሩትን መክረው ካሁን በኋላ የምታደርጉትን አድርጉ እንጂ እኛ ከእምነታችን ፍንክቻ አንልም፣ አላህ ካልፈረደብን በስተቀር ወደ እናንተ ሚላ መመለስ የሚባለው ነገር ሊደረግ ቀርቶ ሊታሰብ አይገባውም አሉ ማለት ነው። ያኔ ወደ ጌታቸው መመለስ ነውና ያለው አማራጭ ካሁን በኋላ ረበና ፍተህ በይነና ብለው አቤቱታ አቀረቡ ለጌታቸው ማለት ነው። በእኛና በህዝቦቻችን መካከል የራስክን ውሳኔ ስጥ፣ እህኩም በይነና ማለት ነው። ፍተህ በይነና ማለት አንተ ፍርዱን ስጠን። እነዚህ ሰዎች ባላቸው ጉልበትና ስልጣን መሳሪያ እየተመኩ እኛን በቀላሉ ሊጨፈጭፉና ሊያጠፉ እየዛቱ ነው ያሉት። ዝም ብለህ ታስፈጀናለህ እንዴ ማለታቸው ነው። እና ቢልሐቅ አሉ ደግሞ በአግባቡ። እንግዲህ አንተ ሐቁን ታውቃለህ፣ ማን እንደበደለ፣ ማን ግፍ እንደዋለ፣ ማን የሐቅ ጥላት እንደሆነ ታውቃለህና በዛ በምታውቀው መሰረት ተገቢውን ውሳኔ ስጠን። ወአንተ ኸይሩል ፋቲሒን ወአንተ ኸይሩል ሐኪሚን፣ ከፈራጆቹ ሁሉ የበለጠ ፍትሃዊ ፈራጅ አንተ ነህ፣ ለምንም ለማንም የማትበገር በገንዘብ በጥቅም በወገን የማትደለል ነህና ማለታቸው ነው። ይህም በሚሉ ጊዜ አሁንም አልተሰማቸውም። እነዚህ ሰዎች ያው ከጌታ ጋር እያጣሉን ነው ኧረ ብሎ ትንሽ ረገብ ሊሉ አልቻሉም፣ ከረሩ በዛው። ወቃለ الملأ الذين كفروا من قومه፣ ከነዛ ከሹዓይብ ሰዎች መካከል በተለይ መለኦቹ ይላል። መለኦቹ ማለት በጣም እንግዲህ የታወቁት ስመጥር የጎሳ መሪዎች፣ ባለስልጣናት፣ ሀብታም ከበርቴዎች፣ በህብረተሰቡ ዘንዳ አንቱ የተባሉ ሰዎች ሳይቀድሙ ይልቅደም በሚል ፈሊጥ እነዚህን ሰዎች እውነትን ማጥፋት አለብን እያሉ ይሯሯጡና የራሳቸውን መግለጫና ዛቻ ያዥጎደጉዱ ጀመር ማለት ነው። ምናሉ ለኢን ተበዕቱም ሹዓይባ፣ አብረዋቸው ያሉትን አማኞች ለማሸበርና ተነብዩ ለመገንጠል ዘመቻ ተከፈተ ማለት ነው። የፖለቲካ ሰዎች ብዙ ጊዜ ያው መገነጣጠል ነው። ፈሪቅ ተሱድ የሚለው መርህ ተጥንት ጀምሮ ያለ ነው። ነጣጥለህ ግዛ። ህዝብ ግንባር ተፈጠረ የፈለገውን ያህል ትጥቅ እንኳ ባይኖረው በቀላሉ አይበገረም። ግን ህዝቦችን መፈትፈት አለብህ ማለት ነው። የተለያየ የማባበያ፣ የማታለያ፣ የማስፈራሪያ፣ የማሸበሪያ ስልቶችን በመጠቀም ህዝቦችን እየሸረሸርክ መገማመስና መከፋፈል። የዛ ጊዜ ያ አላማ መሪ የነበረው ሰውዬ ባዶ እጁን እንዲቀር ማድረግ፣ ይሄ ተወትሮ ጀምሮ የተለመደ አሰራር ነው ማለት ነው። ስለዚህ ሰውየው እንደማይበገሩ ገባቸው ማለት ነው። እኔ የምችለውን አድርጌያለሁ፣ ካሁን በኋላ ለጌታ አቤቱታ አቀርባለሁ፣ እሱ የሚለውን ይላል ሲሏቸው፣ እንደዚህማ ካለ ህዝቦችን መገነጣጠል አለብን ወደሚለው ስልት ተቀየሰ ማለት ነው። እና ምናሉ ለኢን ተበዕቱም ሹዓይባ አሉ። ዛሬ አይደለም የተከተሉት፣ እስከ ዛሬ ታግሰናችኋል፣ ያው እስቲ እንያቸው ብለን። አሁን ግን ከዛሬ ጀምራችሁ ሹዓይብን በመከተል ላይ እንቀጥላለን የምትሉ ከሆነ አሏቸው ማለት ነው። ኢነኩም ኢዘን ለኻሲሩን፣ እኛ የለንበትም፣ እናንተ ያኔ ከሳሪዎች ናችሁ፣ ያው በዚች ምድር ላይ የመኖር እድላችሁ አልቆለታል ማለት ነው። ስለዚህ ለራስህ ወስን፣ ይሄ ሰውዬ ይዟችሁ እየጠፋ ነው። እኛ እስከ ዛሬ መጎለድ ካለ ማዘን አይገድም እንደሚባለው ሆኖ አንጨክንም፣ እስቲ እንታገሳቸው ይመከሩ እንደሆነ ወገኖቻችን ብለን ነበረ። አሁን ግን ይሄ ሰውዬ አይኑን ጨፍኖ ይዟችሁ እየጠፋ ነው ያለው። እኛ እሱንም መከር ነው አስጠነቀቅ ነው፣ የሚሰማ ሰው ሆኖ አልተገኘም። አሁን የእሱ ጉዳይ እንግዲህ ትተናል ካሁን በኋላ፣ ግን እናንተ ወገኖቻችሁ ነውና የመጨረሻ ማስጠንቀቂያ ለእናንተ ተባሉ ማለት ነው። እናሱ ምንድነው ለኢን ተባቱም ለኢን ዋሶልቱም ፊል ሙታባዓ ማለት ነው። እስከ ዛሬ እንደምትከተሉት ይሄ አለቃችንም ነብያችን ነው ብላችሁ ከዛሬ በኋላ ከሱ ጋር ወግናችሁ የምትቀጥሉ ከሆነ ኢነኩም ኢዘን ለኻሲሩን፣ አጭር ውሳኔ ማለት ነው። እናንተ ያኔ ከስራችኋል፣ የላችሁም
እንደሌላችሁ ቁጠሩት ካሁን በኋላ የሚል መግለጫ ተሰጣቸው ማለት ነው ለአማኞቹ። ያነ አማኞቹ ተፍረክርከው እንደገና እነዚህ ሰው ሊያስፈጀን ነው ብለው ተመለሱ ወይስ ምን አደረጉ? አልተመለሱም። እኛ የፈለገው ይሁን እንጂ ከነቢያችን ወደ ኋላ አንልም ያመጣችሁትን አንጡ ብለው እነሱም ጠነከሩ ማለት ነው። በዛ ሁኔታ ላይ እንግዲህ ሁለቱም ተፋጠው እያሉ ያ ጌታ አቤታ ደርሶታልና የራሱን እርምጃ ሊወስድ ነው ማለት ነው። فاخذتهم الرجفه እና መላእክት ተላከ በዛ ከተማ ላይ ሂድና በአየር ላይ ጩህበት ብሎ አላህ Subhanahu Wa Ta'ala አዘዘው ማለት ነው። በአየር ላይ መጥቶ አስገራሚ የሆነ የሚያናውጥ ድምጥ ጮኸ። በሚጮህ ጊዜ አካባቢው ቃውጥ የሆነ በአንድ ጊዜ ማለት ነው። መሬት አልቻለም ያን ጩኸት። ይንዘፈዘፍ ጀመር፣ ህንጻው ይገርማመስ ጀመር በላያቸው ላይ ማለት ነው። ሰዎችም በድንጋጤ ያው መሬት ነክሰው ታውን ይረጋጋል እያሉ በመንዘፍዘፍ ላይ እያሉ فاصبحوا في دارهم جاثمين በየግቢያቸው የተንበረከኩ የሞቱ ሆነው አደሩ። አንድም ሰው አልተረፈም ማለት ነው። አማኞቹ ቀደም ሲል ተክልሉ እንዲወጡ ተነግሯቸው ወጥተዋል። ኋላ ግን ከተማው እንዳልነበረ ሆነ በአንድ ጊዜ በቅጽበት። ይሄ እንግዲህ ተደጋጋሚ ክስተት ነው ማለት ነው። በተላላቁ ነብዮች ተደጋጋሚ የሆነ እርምጃዎችን ወስዷል በታሪክም ራሱ። ሰዎች እንደሚሉት እንግዲህ እነዚህ ነብያቶች ተጌታ ያልተወከሉና ያልተላኩ ጸረ ህዝብ የሆኑ በጥባጮች ከሆኑ እንዲህ አይነት ታምራዊ ነገር መጥቶ አገር ለምን ያጠፋል? አንድ ጊዜ ውሸታም መሪ እንደዚህ ይሆንልኛል ስላለ እንደዚህ አይነት እርምጃ ካንዴ ሁለት ጊዜ እንዴት ሊፈጸም ይችላል? ይሄ ነገር የአላህ መንሃጅ ባይሆን ኑሮ እንዲህ አይነት ውጤት ላይ ለምን ይደርስ ነበር የሚለው ጥያቄ ነው። فاخذتهم الرجفه ማለት አንደኛ እልቂት ተብሎ ተፈስሯል። ረጅፋ ማለት መውተን ጀማዒ ልክ እንደ ወረርሽኝ በአንድ ጊዜ ዝም የሚያደርግ አላፎችን ማለት ነው። ሁለተኛ ደግሞ የመሬት መናጥ ወይም ድንጋጤ በማንኛውም መልኩ ግለጠው ያው የመጨረሻ ፍጻሜ ተደረገ ማለት ነው። በአገራቸው ላይ የበረኩና የደረቁ የተንከፈረሩ ሆነው አደሩ። እነዛን እንግዲህ እናንተ አለቀላችሁ ካሁን በኋላ የላችሁም ኢደለ ኻሲሩን ስሉት የነበሩትን ከሳሪው ማን እንደሆነ አላህ ፍርዱን ሰጠ ማለት ነው። አኩም በይነና ወበይነ ቀውሚና ቢልሐቂ ወአንተ ኸይሩል ፋቲሒን ብለው ስለነበረ የሚያልቀውንና መጥፋት ያለበትን እኔ ያውቃለሁ ብሎ አላህ Subhanahu Wa Ta'ala በእነሱ ላይ እርምጃውን ወሰደ ይላል። الذين كذبوا شعيبا እነዚያ ነብዩላህ ሹዓይብን የሚያል ታላቅ ነብይ ያስተባበሉ ሰዎች ከአለም የገነው فيها በዛች ሀገር ላይ እንዳልነበሩ ሆኑ። ከአምስ الذاهب ይባላል። እንደ ተናንትና የተናንትናው ቀን አሁን ቅርብ ቀን ነው፣ ግን ተመለስ ብትለው የሚመለስ ቀን አይደለም ማለት ነው። እና እነዚህ ሰዎች ከአለም የገነው ማለት ከአለም ይቂሙ ፊል ቢላድ በዛች ሀገር ዘመናትና አመታት ሲንፈላሰሱ እንዳልኖሩ ደብዛቸው ጠፋ እንዳልነበሩ ሆኑ በአንድ ጊዜ ይላል። ከአለም ይቂሙ ወለም ይጅዱ ይውጀዱ በዛች ቦታ ይሄን ያህል እንግዲህ የበለጸገና የገነነ ህዝብ አለ ተብሎ ለምን ቢነገር ለማመን በሚያቅተው መልኩ የት እንዳሉ ደብዛቸው በአንድ ጊዜ ጠፋ ማለት ነው። ከአለም ይቂሙ فالذين كذبوا شعيب አሁንም ነብዩ ሹዓይብን ያስተባበሉ የነበሩ ሰዎች اسم الضمير በاسم الظاهر ደገመው አሁንም እና ሹዓይብ ማለት በጣም ታዋቂ ታላቅ ነብይ ነበሩ ማለት ነው። በሁሉም ነገር ጥላትን አፍ የሚያስይዙ ነበሩ ችሎታቸው። ያንን የመሰለ ነብይ የካደና ያስተባበሉ ሰዎች እናንተን እናጠፋችኋለን ወይም ወደ እምነታችሁ ተመለሳላችሁ ወደኛ ተቀላቀላላችሁ እያሉ ሲደነፉና ሲያዋክቡ የነበሩ ሰዎች ቀድመው እነሱ እንዳልነበሩ ሆኑ ይላል። الذين كذبوا شعيب አሁንም እነዛ ሹዓይብን ያስተባበሉ ሰዎች كانوا هم الخاسرين በሌሎቹ ላይ ኪሳራ ሲያውጁ ቀድመው እነሱ ከሳሪዎች ሆኑ አለ አላህ Subhanahu Wa Ta'ala። አማኞቹን ካሁን በኋላ ሰው እየብትከተሉ እናንተ የላችሁም ያሉት ጎበዞች ቀድመው እነሱ የሉ ሆነ ይላል አላህ Subhanahu Wa Ta'ala። ይሄ ምንድነው? ያ አላህ እንግዲህ ማድረግ ያለባቸውን ነገር አደረጉ። ለጌታቸው አማናቸውን ተወጡ፣ ከነብያቸው ጋር ወገኑ፣ በአቋማቸው ጠነከሩ።
ያኔ ጌታ ደረሰላቸውና ከሳሪ ናችሁ የላችሁም የተባሉት ሰዎች ነፃ ወጡ እነዛ ደግሞ ማንም የለብን እያሉ ሲደነፉና ሲያናፉ የነበሩት ጥጋበኞች እንዳልነበሩ ሆኑ ይህ እንግዲህ ለቀጣው ትውልድ ደርስ ነው አቅል ካለው ማለት ነው እንግዲህ አህለል ባጢል የፈለገውን ያህል ቢጠነክርና ቢያብርም ጌታ እርምጃ ለመውሰድ ከፈለገ በተለይ በአካባቢ ያሉ አማኞች ጥቂቶችም ደካሞችም ቢሆኑ የሚችሉትን አድርገው ታቅማቸው በላይ የሆነውን ወደ ጌታ ታስተላለፉ ውጤቱ ይሄ እንደሚሆን አትጠራጠሩ ነው የሚለው በፈለገው መንገድ ማለት ነው ስለዚህ እንግዲህ ይሄንን የሰው ልጆች ደርስ እንዲሆንላቸው ከታሪክ ሰሌዳ እንዲማሩ ነው የሚፈልገው ማለት ነው ግን አለመታደል ሆነና የሰው ልጅ እስካሁን አልተማረም እስካሁን ጥሬ ነው መልሶ ያው ዋቅዳው መልስ ማለት ነው አላህ ስንት ነገሮችን ደጋግሞ በአለም ላይ በተለያየ መልኩ አሳይቷል አሁንም ግን ተረት ሆነ ይሄ ማለት ነው እንደዚህ ይላል በቃ ይሄ ነገር ይሁን አይሁን አረጋጋጫም የለውም አፈ ታሪክ ነው ባካ አሳጥሩ ላወልን ነው ይላል ማለት ነው በእኔ ላይ ካልተደከመ በስተቀር ባይኔ ካላየሁት በስተቀር አላምንም እያለ ነው አሁንም ያለው ማለት ነው አላህ ግን ከፈለገ አሁንም በተለያየ መልኩ ሊውል ሊያድር ይችላል ኩሉ ሸይን ቢቀደር ነው ሳይፈጥረን በፊት ማን ጥጋበኛ ማን ዓለምን አማሽና ተራማሽ እንደሆነ ያቃል ስንት ዘመናት ስንት አመታት አንድ ጥጋበኛ ተነስቶ ህዝብን እንደሚያምስ ሳይፈጥረው በፊት ወስኖታል ለሱ ዱብዳ እንግዳ አይደለም ለኛ ግን ይረዝምብናል ጭቆናው አፈናው በየጊዜው ስንት ጊዜ ነው አላህ ይረዳናል ይያልን በቃ እስካሁን መቼ ነው መታ ነስሩላህ ይሉ ነበር የወትሮቹ ግን ቢውልም ቢያድርም አላህ Subhanahu Wa Ta'ala መሆን ያለበትን ነገር ጣራ ውስጥ የሚደርስ ድረስ ይጠብቀዋል ከዛ በኋላ ግን ያቺ ወቅት ስትደርስ አይቀርለትም ማንም ኡመት ዋጋውን ያገኛል ዛሬ ተኔ በላይ ማን አለ ብሎ የተንጠራራው ነገ ተንቆታክቶ የሚወድቅበት ዛሬ የተናቀ የወደቀው ደግሞ እንደገና በተራው የሚነሳበት ይሄ ሱነቱላህ ነውና ላይ ተغير ላይ ተበደል ይሄንን አውቃችሁ ይልቁንስ ሁላችሁም አደብት ይዙ ይሻላል ካልሆነ ግን የመዋሌ ማደር የቀጠሮ ጉዳይ እንጂ ሁሉም ያው ድርሻውን ይሰጠዋል እያለ ነው ያለው አላህ Subhanahu Wa Ta'ala እና አሁን ያሉትም እንግዲህ ጥጋበኞች ይሄንን ቢሰሙና ቢረዱ ኑሮ ምንኛ በበጃቸው ነበር ለሁላችን ግን አለመታደል ሆኖ አሁንም የሚሰሙ ነው አልተገኙም ያው ተራውን መጠበቅ ነው ያለበት ማለት ነው እና ወለቀር ሶረፍና في هذا الكتاب من القرآن من كل مثال ይላል በዚህ ቁርአን ውስጥ ለሰው ልጆች ጠቃሚ የሆኑትን እንደ ፍሬ ነገሮች ሁሉ ደጋግመን መላልሰን ገለጽን ይላል የሰው ልጅ እንግዲህ ልግመኛ ነው ልግመኛ ከመሆኑ የተነሳ ያን ነገር ማስጠንቀቂያውን ደጋግም የመንገር ስላለብኝ በተለያዩ ስራዎች በተለያዩ አንቀጾች በተለያዩ ሲስተምና ዘዴዎች በምሳሌዎች ደጋግም ይነግራቸዋለሁ ምናልባት ልብ ብትገዙ ብዬ ይላል አላህ Subhanahu Wa Ta'ala ግን የሁሉ ተነግሮ የሚሰማ ከጠፋ በጨረሻ ኢንዓጅልና ዋጅላ ብትፈልግ በእለቱ ባለበዛ በዘለቄታው ሁሉም ዋጋውን ማግኘቱ የማይቀር መሆኑ እነዚህ ሁሉ የታሪክ መረጃዎች ያረጋግጣሉ እነዚህን ሁሉ ሰምተህ ደግሞ አልሰማንም አልቀበልም የምትል ከሆነ ባንተ ላይ ሲፈጸም ታገኘዋለህ ተፍራውን የበለጠ ጥጋበኛ አልነበረም ፍራውን ማአሊምቱ ለኩም ሚን ኢላሂን የሚለው ጎበዝ ተኔ በስተቀር ጌታ የሚባል ነገር ከቶውንም አላውቅላችሁም አለ አና ረቡኩም الأعلى ለኢን ተخذت ኢላሃን غير لاجعلنك من المسجونين على كلم الله ተኔ በስተቀር ጌታ የሚባል ነገር ተርጉ ብለህ ብትበል ታገኛታለህ ትገባታለህ አለ እንግዲህ የተስሊህ ቦታ ነበረው ያን ሁሉ ሲል የነበረው ሰውዬ መጨረሻ ሲያዝ ግን ምን አለ አመንቱ ሱብሃንአላህ በዛች አንደበት ያላህ ቁድራ ሱብሃንአላህ ፈጥርቆ ሲይዘው ምን አለ አመንቱ አንሁ ላ ኢላሃ ኢላ الذي آمنت به بنو إسرائيل وانا من المسلمين አለ اخذ عزيز مقتدر በሚያዝበት አላህ ግን የዛለት መልስ ምን ሰጠ አልአን ወቀድ ያሰይተ ቀብሎ ወኩንተ من المفسدين እና 40 አመት 50 አመት ሙሉ ስናባብልህ ኑረን እንደዛ ስትፎገላ ከርመ አሁን በቁጥጥር ስትል ነው የምታምነው እንደ ጎበዞ አለ አላህ Subhanahu Wa Ta'ala አሁንም አልቋል እጅ ወደ ላይ
እና ፈለየውመኑ ነጂከ ቢበደኒከ አሁን ለመዳን ነው ይሄን እርምጃ የወሰድከው እንግዲህ በሱ አስተሳሰብ አላህን መሸወዱ ነው አሁንም ማለት ነው አመንኩለት ታለ ይተዋል አላህ ብሎ ራሱን ለማዳን የነፍስ ማዳን እርምጃ ነው የወሰደው ስለዚህ ለመዳን ፈልገህ ነው ከሆነ የምትድነው ሩህና አካልህ ሳይሆን ፈለየውመኑ ነጂከ ቢበደኒክ አስከሬንህን እናወጣዋለን ለሌሎቹ ባለጌዎች መቀጣጫ እንድትሆን ሊተኩነ ሊመን خلفك آية ይላል ከኋላ ለሚመጡት ባለጌዎች ተአምር እንድትሆን ያው ፊርዓውን ማለት እንደዛ ተኔ በላይ ማን አለ ሲል የነበረው ሰውዬ ይሄ ነው እንደ ሽልቻ ተወጥሮ በውሃ ይሄ አይደለም አጧቅተል ዓለም በየ ትምርት እንዲሰጥብህ በትምርትነት አስከሬንህን ላወጣው ይችላል ከነ ህይወትህ ማመዳን የሚባለው ነገር አታስባል አላህ Subhanahu Wa Ta'ala አሁንም እየተሰራ ያለ ይሄ ነው በምስራቁም በምዕራቡም ጥጋበኞች ሁሉም እስተሚያዙ ድረስ ይሄው ነው አቋማቸው ሲያዙ ግን ይሽመደመዳሉ ምን ዋጋ አለው ይብተሄደው ሻጫ እና ይሄንን እንግዲህ ሙስሊሞች ማወቅ መቻል አለባቸው ማለት ነው አህለል ባጢል በባጢላቸው ላይ ግግም ብለው ለምንም ለማንም አንበገርም ሐቅን ከምድርገጥ ታላጠፋን ብለው ይሄን ሁሉ ጥንካሬ ያሳዩ የሚያሳዝነውና የሚያሳፍረው አህለል ኢማን ነኝ የሚለው ሲልፈሰፈስና ከነሱ ጉያ ሲወተፍ ነው ምን ለመሆን እና ተነሱ ዒዝ መለመን እንደገና የነሱን ክብር መቀላወጥ የውሸት ክብር ማለት ነው ሰው በእምነቱ መሞት እንዴት ያሳፍረዋል አህለል ባጢል ደረቱን ነፍቶ አፉን ከፍቶ እያናፋ እኛ ያልወደድነው ያልፈቀድነው በዚች ምድር ላይ መኖር የለበትም እያለ ራሱን ጌታ አድርጎ አንተ ግን እንደ ባለመብት እንኳን የፈለከውን አድርግ እንጂ እኔ እንኳን ከእምነት የፍንክቻለም የሚል ቋንቋ እንኳን መናገር ማትችል ከሆነ የት ላይ ነው እምነቱ ነው በማንነት በእምነት እያፈርክ ነው ያለው እኮ እነሱን የልብ ልብ እንሰጣቸው እንዲቦበሩ እንዲባልጉ ምናረጋቸው እኮ የኛ መልፈስፈስ ነው እኛ ጠንካራ ብንሆን ኑሮ እንደዚህ ሊሆኑ አይችሉም ነበር ግን ተስፋቸው ይለመልማል እኛ ስንልፈስፈስና ደሞ ጫን ብንላቸው የበለጠ ይሽመደመዳሉ ስለዚህ መጨረሻ ላይ ልናደርሳቸው እንችላለን እያሉ የኛን እንትን እየገመገሙ ነው እኮ ልክ እንደ ውሻ ማለት ነው ውሻ ፈሪ ነው የምታባረረው ፈሪ ሰው ታውቃለህ ገና አረማመዱ ምናምን እንደሆነ ትልባለች ግን ኮስተር ያለ ሰው ከሆነ ያላየች መስላ እንድትላዝ ምናው ትተኛለች ፖለቲካው እኛ ውሻ አንድ ነው ስለዚህ እኔ በእምነቴ አልበገርም የፈለከውን በል ሞት አይደል የምታመጣው ልሙት አንተ ታልገደልከኝ ሳልሞት እቀራለሁኝ የሚል አንድ ወጥ ድምጽ ብትነግር ማንም ሊደፍራ አይችልም ምክንያቱም እሱም እኮ መኖር ይፈልጋል ምናልባት ተተልፈሰፈስክ ማለት ለማንበርከክ ብሎ እንጂ ጠንከር ብሎ የበለጠ ችግር የሚያመጣበት ከሆነ እሱ ካንተ የበለጠ መኖር ይፈልጋል ለምን ጀነቱ ናት እሱ ይቺ ናት ያለችው ጀነቱ ያው ፍልሚያ ውስጥ ከገባ ሁለቱንም ያጣል ማለት ነው አንተ ግን ጀነት ይጠብቀኛል ይያልክ ጀሃነም ፈራለሁ ይያልኩ የሱን ዱላ ከጀሃነም የበለጠ يخشون الناس كخشيه الله او اشد خشيه በቃልህ ከአላህ የበለጠ የሚቀጣ የለም ተጃነም የበለጠ አሰቃይ ነገር የለም ትላለህ በተግባርህ ግን ላ የሱ ጥይት ናት የምትከብድህ ምንድነው የሚሆነው ሰው ደግሞ ያለ አጀሉ እንደማይሞት አቂዳችን ነው ቀደር ነው ይሄ ሁሉ ነገር እንግዲህ ሙራጃዓ ያስፈልገዋል ራስን መገምገም ያስፈልጋል ለዓላማ መሞት ክብር ነው ክብረ ቢስ ሆኖ ተዋርዶ ተልፈስፍሶ ተረግጦ ከመኖር ይልቁንስ ሰው በዓላማው ላይ ሲሆን ላይሞት ይችላል ጠንካራ ከሆነ ውጤት ሊያመጣ ይችላል መሞትም ከመጣ ሰው ለርኩስ ዓላማ እየወደቀ አይደለም እንዴ አላፎች እየረገፉ አይደሉም እንዴ ይሄን ሁሉ እንግዲህ ደርስ እንዲገባንና አላህ Subhanahu Wa Ta'ala ግንዛቤያችን እንዲያድግ ነው እነዚህን ሁሉ ታሪኮች ደጋግሞና መላልሶ የሚነግርና የሚያቀርብልን ማለት ነው ይሄ ሁሉ እንግዲህ ዝም ብሎ ተሰምቶ እንዳልተሰማ ታውቆ እንዳላወቀ ከሆነ እኛም እምነታችን ጥያቄ ላይ ነው ማለት ነው ይሄ ጌታ የሚልህ እውነት ነው ወይስ እውነት ከሆነ ማንን ነው እየመከረ ያለው ለማን ነው መመሪያ እየሰጠ ያለው ይሄን ነገር ደግሞ ዛሬ ገቢራዊ ካላደረጉት ማን ነው ተገቢራዊ የሚያደርገው አባቶቻችን እንደዚሁ እየፈሩ እየተሽማንትን ይያሉ አሳለፉ ችግሩን እንዳለ እኛ ላይ መጣ እኛ ደግሞ እንደዚሁ አንገታችንን ደፍተን
አሳለፍን ለሌላው ትውልድ ያወረስ እንዲሁ እያለስተቂያማ ቀን ይቀጥላል ችግሩ ማለት ነው። ግን አንድ ጠንካራ አቋም ያለው ትውልድ ከተፈጠረ እልባት ሊያገኝ ይችላል ያለው ችግር ማለት ነው። እልባት ሊያገኝ የማይችልበት ምክንያት የለም። ይሄ ሱነቱላህ ነው፣ ተዳፉዕ ነው። ولولا دفع الله الناس بعضهم ببعض لهدم صوامع وبيع وصلوات ومساجد يذكر فيها اسم الله سبحان الله الله ይችን ምድር ማንም ሰዎች በሙሉ በአንድ እምነት ተስማምተው በአንድ አስተሳሰብ ተሳስረው ተከባብረው እንዲኖሩ ቢፈልግ ኑሮ ሊያረግ ይችል ነበር። ግን ህክመቱላህ ሰዎች እንዳይስማሙ ነው። ገና መጀመሪያ አደምን ሲያወርዳቸው እህቢጡ ባዕዱኩም ሊባዕድን አዱው ነው የሚለው ሱነቱላህ። ምን ታረጋለህ? ውረዱ፣ ስትወርዱ ወደ ትግራው ድማ ነው ያወረድኳችሁ አለ። መጀመሪያ ጀነት እንደገቡ ቢቀጥሉ ዳችን አልቆ ነበር። ያን ግን አልሻውም። መጀመሪያ ምድር መንጣታችን ወደ ትግል ማዕረካ ላይ ነው እየጣለን ማለት ነው። ምንም ቢሆን የሰው ልጅ በምድር ላይ አነሰም አደገም በተናጠልም ሆነ በቡድን ተትግል ውጭ ሊሆን አይችልም። ግን ትግልህ ቅዱስ ሊሆን ይችላል፣ እርኩስ ሊሆን ይችላል። ልትቸነፍ ትችላለህ፣ ልታቸነፍ ትችላለህ። ተትግል ውጭ ግን የሚሆን ነገር የለም። ሰው በህይወት ላይ እስካለ ድረስ ሁሉ ጊዜ ወደደም ጠላም ትግል ለማይረባውም ለሚረባውም ነገር መታገሉ የማይቀር ነው። ለቀድ خلقنا الانسان في كبد ይላል። في تعب ተልፋት አትወጣም። ግን ልፋትህ ትርጉም ያለው ቢሆንስ ጌታ በወደደውና በፈለገው ከሆነሳ የአንድ ሰሞን ድካምና ልፋት ነው፣ ግን የዘላለም ዲል ነው የምታገኘው في الدنيا والآخرة ማለት ነው። ስለዚህ ይሄንን የሰው ልጆች እንዲረዱ ነው የሚፈልገውና አሁንም እኛም ሙራጃዓ ማድረግ አለብን። ቢያንስ በቀልብ ደረጃ ቢያንስ በቃል ደረጃ ይሄ ባጢል ነው والله አቅም የለንም እንጂ ይሄን ነገር አንቀበለውም ትክክል አይደለም ማለት ምናፍርበት ምን ምክንያት ይኖራል? እና እነዚህ ሁኔታዎች እንድናስብበትና ከዚህ እንግዲህ እስቲልሃም የመንፈስ ቀለብ እንድናገኝ ብሎ ነው አላህ አያቶችን ብዙ ጊዜ ደጋግሞ እና መላልሶ የሚነግረን ማለት ነው። እና ዳረል ጀዛ አኺራ ናት። ማንኛውም ሰው በመጥፎም ሆነ በምንዳው በጥሩ የሚመነዳው በትክክል አኺራ ላይ ነው። ግን ለሙእሚኖች ተመርዳት የተነሳ እንዳውም ከአጠቃላይ መመሪያ ውጭ እኮ ነው ድጋፍ የሚሰጠው ያለው ለሙእሚኖች አላህ። እናንተ ማድረግ ያለባችሁን ካደረጋችሁ አኺራ ላይ ብቻ አይደለም እዚሁ ራሱ ውጤት ተሰጣችኋለሁ ይያል ነው። መቆያ ሽልማት እየሰጠነ ያለው ነስር ይሰጣል። ግን ይሄንን ሰበብ ካላደረክ እዚህም ከሳራ ነው እዛም ከሳራ ነው። ምክንያቱም አንተም በቃለ ሙስሊም ነኝ ያልክ እንጂ ምን አደረክልኝ ለኔ አላማ ይልሃል ማለት ነው። ይሄን እንግዲህ ሙራጃ የማድረግና የእምነታችንን የመገምገም ስተታችንን የማረም ስራ እንድንሰራ ነው የሚፈልገው። ይሄንን ለማድረግ ከተቻለ ፈሊላሂ الحمد والشكر ነው። ብዙ ጊዜ ዲል የሚባለው ነገር ያ ወታደራዊ የበላይነት ብቻ ማለት አይደለም። ሰው ለዓላማው አምኖ በዓላማው ላይ ጸንቶ መሰዋት ዲል ነው፣ ራሱ የዘላለም ዲል ነው። ለዚህ ብሎ አላህ Subhanahu Wa Ta'ala ولا تحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون። እነዛ ሙንተሲሮች ናቸው፣ ለዓላማቸው ነውና የተሰዉት ማለት ነው። የሞተ ማለት ለዓላማው አንድ ነገር ሳያበረክት በቁሙ 90-80 ዓመት የሚኖረው ሰው ነው ቀባሪ ያጣሙት ማለት ነው። እንጂ ለዓላማው የሚሞት ሰው ሞታ ብላችሁ እንኳን እንዳትናገሩ ይላል አላህ። ወዳጆቹን ያስከብራል። እገሌ ባጭር ተቀጨ እንደዚህ ምስኪን ምን ተቀጨ እሱ ለጀነት በቃ አንተ ነህ እንጂ ላሚን ሆና ወላሚን ሆና። ስለዚህ አላህ Subhanahu Wa Ta'ala የሰው ልጆችን ኢቃመተል ሁጃ ነው ማስረጃ መከራከሪያ ነጥባችንን እያሳጣ ነው ያለው። ይሄ ነው መመሪያችሁ፣ ይሄን መመሪያ ተቀበላላችሁ ተገብራላችሁ እሰየው፣ ካልሆነ ግን ያው አንተም ከዛው የተለየ አይደለህም ይላል። كانوا هم الخاسرين فتولى عنهم ያኔ ነብዩላህ ሹዓይብ እንግዲህ እድሜ ልካቸውን እነዛን ህዝቦች ለማዳን መከሩ፣ አስጠነቀቁ፣ አባበሉ፣ አግባቡ፣ አስጠነቀቁ። በመጨረሻም ቢሲሉ ትተው ዘወራሉ ማለት ነው። ሰው ማድረግ የሚችለውን ሁሉ ካደረገ በኋላ እንቢ ካለ ምን ታረጋለህ? ትተዋቸው ዘወራሉ። ወቃል ዘወር በሚሉበት ጊዜ የሐዘን ስሜታቸውን እንደሚከተለው ገለጡት። ምናሉ ያ ቀውም ወገኖቼ ሆይ የመጨረሻው ቃል ለቀድ አብለውትኩም ሪሳላቲ ረቢ የጌታዬን መልእክቶች በትክክል ወላሂ አደረስኩላችሁ።
ወነሱህቱ ለኩም ከዛም በላይ ደግሞ የምችለውን ሁሉ ለእናንተ የሚጠቅመውና የሚበጀውን ሁሉ መከርኳችሁ ፈከይፈ አሳ አላ ቀውሚን ካፊሪን አሁን ግን ይሄ ጥፋት ሲመጣባችሁ ያው ተፈጥሯዊ ስሜቴ እንዲያዝን እያደረገኝ ነው ግን በእንደናንተ አይነት የገረሩ ከሃዲዎች ላይ እንዴት ማዘን ይገባኛል እና አላዝንም ካሁን በኋላ እኔ ምድር የምችለውን ሁሉ አድርጌያለሁኝና አሁን በተፈጥሮ አንድ ሰው ወገኑ አንድ አደጋ ውስጥ ሲገባ ይሰማዋል ያዝናል እንዳውም በእኔ ምክንያት እንደዚህ እኮ ነው አለቁ ይላል እና ይሄ ነገር ቢሰማኝም እኔ ለእናንተ የሚበጀውን ሁሉ መክሬ ግሬ ጥሬ አቅታችሁኛል ከናንተ ማዘን የለብኝም ካሁን በኋላ በማለት ራሳቸውን በራሳቸው እያጽናኑ ዘወራሉት አካባቢው ማለት ነው አሁንም እንደዚህ ለማድረግ መቻል አለባቸው ዱዓተል ኸይር እና ባልተቆጠበ ጥረት እነሱም ወገኖቻችን ናቸው በማወቅም ባለማወቅም የሚደናበሩ ሰዎች ተው አላህን ፍሩ ጥፋት ላይ ይችን ምድር ለሁላችንም ነው የፈጠረው እኛን አጥፍታችሁ እናንተ በሰላም መኖር አትችሉም ይሄ መስሏችሁ ከሆነ ተሳስታችኋል እየተባለ ግልጹ መነገር አለበት ማለት ነው ያንንም ቢካሉ ግን ኢን አጅለና አጅለ አይቀርም እነሱም አሁን ያን ነገር የሚፈሩት ነገር እንዳይመጣ ነው ይሄን ሁሉ የሚያደርጉት ግን ያ የሚፈሩት ነገር ደግሞ አይቀርም በፈለገው መንገድ ማለት ነው ያ ከመሆኑ በፊት ይህን ጊዜ እባካችሁ ቆም ብለን እናስብ ብሎ ደጋግሞ ተነገረና ከመከረ በኋላ የመጨረሻው ቃል ፈከይፈ አሳ አላ ቀውሚን ካፊሪን በእነዚህ ከሃዲ ህዝቦች ላይ እንዴት አዝናለሁኝ እኔ ማድረግ የሚገባኝን ሁሉ አድርጌያለሁ ሞክሬያለሁ ጥፋት ይሻለኛል ታልክ ላዝንልህ አይገባም ብሎ ዘወር ይሆናል ማለት ነው هذا صلى الله وسلم على النبي وعلى اله